በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ በጣር ላይ የሚገኘው ተኩስ አቁም ዓለም እንዳጣረ ነው ወይስ ህይወት ይዘራል? እንዴት ነው የምታየው? እንግዲህ በዶናልድ ትራምፕ ለጋዜጠኞች ትናንት በዋይት ሃውስ ሲያስረዷቸው የተኩስ አቁሙ ያለበት ሁኔታ በሐኪምኛ ነው መናገር የፈለጉት። የሐኪም ቋንቋዎችን የተጠቀሙት። አዎ ማሲቭ የህይወት ሳፖርት ላይ ነው ማለት እንዲህ ተዘርሮ ግሉኮስ በዚህ ላይ ኦክሲጅን ተገጥሞ ፕሮባብሊ አለ እነሱ የሚያደርጉት ነገር። አዎ በእንትን ላይ ነው ያለው እና እንዲህ ራብጧል ምንም የለም። እና ዶክተሩ መጥቶ ለአስታማሚዎቹ ፕሮባብሊ 1% እድል ቢኖረው ነው ለመትረፍ ይላሉ። ዶክተሮች አይተርፍም አይሉም በመርሃቸው። ነገር ግን 1% የመትረፍ እድል ያለው ካሉ የሆነ ተአምር ካልመጣ በስተቀር ወይ እሱም ልክ ነው። አለበለዚያ ምንድነው የምታደርገው? ሌላ የዛ የቤተሰብ ደሞ ዘመድ ጓደኛ አለ እሱ ይሄንን ከሰማ ወደ ኋላ ይሄድ ብሎ ለድር ሰዎች ምናምን ሬሳ ሳጥን እንዲገዛ ምናምን መንገር ነው አይደል? አይላውት አይደለም ይሞታል እንዲላ አጥብቅ ዶክተር እንደዚህ ነው የሚለው 1% ቀደም እንዳልከው ተአምር ነው የሚል ነው። ሰው በሌላ አነጋገር ቴክኒካሊ እየተናገረ ያሉት ሞቷል። ግን በዚህ ሞቷል ለማለት ለምን አልፈለጉም? ኢስ ዴድ በቃ ከዚህ በኋላ ተኩስ አቁም እንትን የለም ስለዚህ ቀጣዩን ነገር ወስዳለሁ ብሎ መናገር ይችላል። ይሄን ለማለት ለምን 1% የምትለው አንስተው ስቲል በልባቸው ልብ ውስጥ ኢራን ይሄ ነገር ሰውየው እንዳሰብነው ወደዛ መመለስ አይፈልጉም። በምንም ታምር ተይዟል ወንቱኑ ወደ ጦርነቱ መመለስ አይፈልጉም የሚለውን ያንን እምነታቸው ሊሆን ይችላል። ኢስ ጋምብሊንግ አይደለም እንዴ? ሁለቱም እኮ ሲደረጉ ሞር የሚጫወተው እንትን ነው። እዚህ ውስጥ የሁኔታዎች ግምገማ ነው። ስለዚህ የሁኔታቸው ግምገማ አሳቸው ብለዋል ዶናልድ ትራምፕ ይደክመዋል ይሰለቸዋል ብላችሁ ከሆነ ስቱፒድ ናችሁ ብለዋል። ስለዚህ ከዚህ አንፃር እቺ 1% ያላት ነገር ስቲል በጭላጭልም ቢሆን እነዛ ሰዎች ነገሮችን አስተካክለው እንዲመጡ ይፈልጋሉ ማለት ነው። እንደው ዓለም የብዙ ሰው ጥያቄ እና አልዋጥልህ ያለው ነገር ቢኖር ምንድነው ኢራን በዚህ መጠን በዚህ አቅም በዚህ አቋም መጽናቷ የአሜሪካንን ኃያልነትና አቅም ለሚረዳ ሰው ምን አይነት እንግዳ ነገር ነው? መጀመሪያ አንድ ነገር መገንዘብ አለበት። እስላም የአሜሪካንን ዲፌንድ ማድረግ አይደለም። ገብቷል? ለምሳሌ ይሄ ጉዳይ የራሺያ ጉዳይ ቢሆን ራሺያ እንደለታያለ የገጠማት ነገር ቢሆን ወይም ደግሞ ዩክሬን ላይ ያደረገችውን ጦርነት እንመልከት። ራሺያ ቤዚካሊ አንድ ነገር አዳምጧት ምዕራባውያን አንድ ነገር
ስለዚህ ማዕቀብ ውስጥ ከተው እሷን እየረዱ እና ስትወቅ የቆየችው እንደዚህ አሜሪካ በአንጻሩ ያላት እንትን ደግሞ ውጊያውም ማንም ቆመ መሃል ገብቶ ሊያቆማት አይሞክርም። ገብቷል። ይሄ የአሜሪካ አድቫንቴጅ ነው። በዛ ላይ መሃል ገብተህ ወገቤን ይዘህ በስቲ በዚህ በኩል ታልፊያለሽ አትልም። አሁን እንግሊዝ ፕራክቲካሊ ነው የምታደርገው። ጀርመን እንዲህ ነው እያደረገች ያለችው በሙሉ የአውሮፓ ሀገሮች አሜሪካ ጭምር ዩክሬን ላይ ራሽያን ያነብቷታል በተለያየ መንገድ። ስለዚህ አሁን ራሽያ ኒውክሌርን ብታስጠነቅቅም ዞሮ ዞሮ በዚህ ሁኔታ ውስጥ ነው እንትን ያለው ጥርሷን ነክሳ ነው የምትዋጋው። አሜሪካ ግን የለባትም አይደል? ዶናልድ ትራምፕ ውሳኔውን ሲሰጡ ውጤቱን ያምጣ ሌላ ነገር ነው። የአሜሪካ ጀቶች ያለ ከልካይ ገብተው ይደብድባሉ ማለት ነው። ኢራን ራሷን ማዳን ብቻ ነው ያለባት። ኢራን በራሷ ላይ ያላት መተማመን ነው ወሳኝ። ከዚህ በኋላ የሚመጣውን ደግሞ ያሁሉ የጦር ጀት ይዞት የሚመጣውን ቦምብ ተከላክላ ራሷን ማዳን ትችላለች። ለዚህ የሚያበቃ ኃይል አለኝ ምናምን እንደዚህ ያለኝ ነው ጎባይድ እንጂ ቻይናም ሆነች ራሽያ ሊያደርጉ የሚችሉት ነገር የለም። ሲያደርጉ እንኳን ቢገኙ ነው የምነግርህ አላደረግንም ብለው መካድ አለባቸው አይደለም። ምንድነው ቻይና እንዲህ ተብላ እንዲህ በጭራሽ እንዲህ አይነት ነገር ውስጥ የለውም ብላለች። ግን ቻይና የተለያዩ እንትኖች ትሰራለች። በነገራችን ላይ ነገ ነው የሚሄዱት ዶናልድ ትራምፕ ወደ ቻይና እና ኢራን ላይ የሚወስዱት እርምጃ ካለ ከዛ ጉብኝት በፊት አይሆንም ነው ይባላል። ያው አንዱ አጀንዳ ይሄ ስለሚሆን ማለት ነው። ያው በተለያየ መንገድ ሊያወሩት ይችላሉ። በአሜሪካ በኩል ያለው አጀንዳ ለኢራን መሰጭ ኢራንን በማስቻል ይህን ጦርነት እንድትቀጥል የአስቻይነት ሚና እየተጫወተች ነው የሚል ነው። እንግዲህ ቻይና ቆንጆ አድርጋ ታስተባብላለች ተብሎ ነው የሚጠበቀው። ዞሮ ዞሮ ግን ብዙ ነገር አለ። ይሄ ቅድም የነገርኩህ ወይም እነዚህ የራሳቸው ምዕራባውያን አገር ለመጠቀም ነው። እኔ ውስጥ ገብቼ የማውቀው የለም። እነሱ ቶታሊታሪያን ብለው የሚጠሯቸው አገዛዝ ብለው የሚጠሯቸው አሉ። አንዱ ለምሳሌ ራሽያ እንደዚህ የሚጠሯት እነሱ ዲሞክራሲያዊ ናቸው አይደለም። ይሄ ዲሞክራሲያዊነታቸው ወይም ደግሞ አሜሪካ ያላት ለአያልነት የፈለገችውን ሀገር ሄዳ መደብደብ ትችላለች። ስትደበድብ እሷን በቀጥታ ወይም በሚታይ መልኩ እንግሊዝ የምታደርገው መሳሪያውን ይሄን ልክ ያለው ይሄን በጀት አድርግ ያለው በሚቀጥለው አመት ደግሞ ይሄን እሰጣለሁ ገብቷል እንደዚህ ይሄን እንትና እያሉ ያደርጉት አይችሉም። ስለዚህ ይሄ ልዩነታቸው ነው። ነገር ግን ቭላዲሚር ፑቲን ደግሞ አድቫንቴጅ አላቸው። ምን አይነት አድቫንቴጅ? 5ኛ ዓመት ላይ ናቸው። አራተኛው አልቆ ወደ አምስተኛው እየሄዱ ነው። ውጊያውን መቀጠል ይችላሉ። ከውስጥ እግራቸው ላይ የሚነድ እሳት የለም። ፓርላማቸው ነው። ሁሉም ነገር እንትን ነው። ጸጥ ብሎ ነው የሚካሄደው። ገብቷል። የአሜሪካ መሪ ደግሞ ይሄ ድል የለውም። ዲሞክራሲ ሀገር ስትሆን ከስር እሳት ነው የሚነደው። እያንዳንዱን ተቋሙ፣ እያንዳንዱን ትንተና፣ እያንዳንዱን እንደራሴ ፓርላማውን ራሱ እንደ ፓርላማ ከዚህ ጋር ሁሉ እየተፏከትክ ነው ነገር የምታደርገው። ታውቀዋለህ እኮ የአሜሪካ ፕሬዚደንት ስንመጣ እኔ ከዶናልድ ትራምፕ ከባራክ ሁሴን ኦባማ የባራክ ሁሴን ኦባማን የሚያክል ማሳያ አለ ብዬ አላስብም። አይተዋል ወደ ፕሬዚደንትነት ሲገባ በጣም ያንግ የፊልም ጀምስ ቦንድ የኔ የፊልም ስታር ይመስለው ሲወጣ ሂስ ክሎስ ቱ ኔልሰን ማንዴላ አዳሉ ኢቨን አሁን ድምፅ ሁሉ ወደ ኔልሰን ማንዴላ በቃ አርጊቶ ነው የወጣው ያሉ አዎ። እና አንዳንድ ቀን የዋይት ሃውስ ወንበርን የምትፈልገው የዓለም ገዢ መሆን ብዙዎቹ አሜሪካ ላይ የሚወዳደሩት እኮ ገንዘብ የተረፋቸው ናቸው አይደለም እንዴ? በአገሪቱም ላይ ስምና ዝና ያላቸው ናቸው ወይም ታሪክ ያላቸው ናቸው። አይወዛ እንትን አይሉ። ስለዚህ እነዚህ ሰዎች የተልኮ ጉዳይ ነው። ያንን ትልቅ ሚና የመጫወት መሻት ነው። አዎ ለምሳሌ ማናቸው ጆ ባይደን አይታል እንዴት እንደሆኑ የ81 ዓመት እኮ ብዙ የ81 ዓመት እድሜ ያላቸው ኢትዮጵያውያን አሉ አይደል? አለማየሁ እሸቴ ነፍሱን
እንደው በእግዚአብሔር ይቀበለውና ያን የመሰለ ዘፋኝ ያን የመሰለ መኳንንት እኮ የ80 ዓመት ሰው ነበር። በጣም አለማየሁ 80 ነበር የሚመስለው በፍጹም። ታዲያ የአንዱ አለማየሁ ሞት የሚያሳዝን እኮ በዚህ ነው። ገብቷል። በኋላ ላይ ዝም ብለህ ሞቱን ለመቀበል ስለራስ ስትል ግድ የለም 80 ሞቱታል ብለህ ትላለህ እንጂ አለማየሁ በ80 ኪሎስ ያንገር እና የጆ ባይደን የስንት ዓመት ያበቃለት ሰው ነው እና ከባድ ነው ራሱ በጣም ከባድ። ታዲያስ ስትመራ እንትን አለ እና ሸብተህ የምትወጣበት ነው። ለዚህ ነው ዋይት ሃውስ የምታከብረው። ሸብተህ የምትወጣበት ነው። የሆነ ነገር አድርገህ የምትወጣበት ነው እንጂ ጉንጭ የሚፋፋበት የተለቀቀ ቃል አይደለም። እሱ ፊልም ስታር ስትሆን እንደ ብራድ ፒት ምናምን ነው። ኦኬ ሶ ይሄን ያልኩበት ምክንያት በዲሞክራሲያዊ አገር ደግሞ ያለው ዲስአድቫንቴጅ ነው። ቅድም ነገር ያለው ቭላዲሚር ፑቲን ፓርላማው ገለመሌ የሀገሪቱ ጋዜጣ እንደዚህ የሚል ስጋት የለባቸውም። ፓሲፊክ ውቅያኖስ ሰላማዊ ውቅያኖስ ነው። አለበዛ ሰላም ያደርጉታል። ባልተገደበ ሰላም ያደርጉታል አሉ። የሚነካኳቸው ቦታዎች አሉ። ሰላም ይሆናል። መልስ አሳ ነባሪውን ገብቷል። እንደዚህ ነው የሚያደርጉት። አሜሪካ ደግሞ አትልም። የአሜሪካ ደግሞ ይለያል። አድቫንቴጁ ነው እንግዲህ በገን ነገር ግን ፑቲን አንድ እርምጃ ለመራመድ ሲሞክሩ እዚህ እንግሊዝ አለ፣ ጀርመን አለ፣ ምንም ከራሽያ የሚወጣ ነገር ኢሎጂካል እንደሆነ ፋሽስታዊ እንደሆነ በምንም መንገድ አንድ እንኳን አናየታችሁ ትሩዝ እንኳን አያዳምጧቸው። ስለዚህ ተወግዘው ነው ይሄን ውጊያ እያደረጉ ያሉት። ከሲኦል የመጡ ጦር አዋጅ ሆኖ ነው ያሉት። ወይም እነሱ እንደሚሉት ሂትለር በጓሮ በር ነው ስዋስቲካ ግንባራቸው ላይ አድርጎ ነው የሚዋጋው። ፕሮፓጋንዳ በር ከባድ ነው። ቢኮዝ የእነሱ ተጽዕኖ ነው ያለው ማለት ነው። እዚህ ደግሞ ዶናልድ ትራምፕ በለው ካሉ በለው ነው እንዳለ አርሚው እንደዚህ የሚሰራው ስራዎች በዲሞክራሲ ተቋሞች ደግሞ ይሰራሉ። ገብቷል። ዛት ኢዝ ማን ኮማንደር ኢን ቺፍ የአሜሪካ ዶናልድ ትራምፕ ምንም በላንተ ዶናልድ ትራምፕ ግን ሊሆን ያለው ጊዜ ጀነራሉ ምናምን ስርዓቱን የሚከተለው ይሄ አድቫንቴጅ አላቸው። ግን ይሄንን ያደርጋሉ ማለት ያላቋረጠ እንትን ፍልም ያለህን እያደረጉ የሰውየው ጽናት እና እነዚህን ነገሮች ጋምበል ያደርጋሉ ማለት ነው። ለምሳሌ ኢራናውያን ለምንድን ነው አሁን በዚህ ደረጃ እንትን ቻሌንጅ ማድረግ ይቻላል? አዎ ለምንድነው? አንደኛ በዚህ በማህበራዊ ሚዲያው ላይ ያለው ተጽዕኖ አሁን ያለው እና የአሜሪካ ህብረተሰብ ውስጥ በዶናልድ ትራምፕ ላይ ያለውን የህዝብ አስተያየት መመዘኛ እንኳን እየወሰኑ ያለው የማህበራዊ ሚዲያ ድምፅ ጦርነቱ ፖፑላር አይደለም። አሜሪካ ውስጥ ኢራን ላይ የተካሄደ ያለው ጦርነት ባለፈው ነገር ያለው ለምሳሌ ኤቢሲ እና ኢፕሶ የሚባል እንደዚህ ምንድን ይባላል ድምፅ ኢንስቲትዩት ነው ድምፅ እንትን የሚል እና እንዲሁም ደግሞ ዋሽንግተን ፖስት በጋራ ሆነው በሰሩት ላይ 48% ጦርነቱ ባለበት አሁን ኢራን ባቀረበችው ስምምነት ቢያልቅ ነው የሚመርጡት። ባድ የሚባል ስምምነት ካለ ወርስት እሱን ተቀብለው ጦርነቱ እንዲቆም ይፈልጉት። 46%ዎቹ ግን ያንሳሉ። ከነዛ 46%ዎቹ ግን ድጋሚ ኢራንን መደብደብን ጨምሮ በዛ መንገድ እንዲፈታ ነው ይፈልጉት። ስለዚህ አትሊስት የሚበልጡት እንደዛኞቹ ናቸው። አዎ ስለዚህ እንደዚህ ናቸው እሳቸው የሚታገሏቸው። ቻሌንጁ በጣም ከባድ ነው። ስለዚህ አሁን ኢራን ምንድነው ኢራን እነዚህን ሁሉ አንብባ እነዚህን ሁሉ ነገሮች አድርጋ ወደ ጦርነቱማ የሚመለስበት ሁኔታ የለም የሚል ድምዳሜ ላይ ደርሳለች ነው። ለምን አሁን ወደ ህዛኛው ደግሞ ሲሄዱ ይሄ የራሳቸው ፖለቲካ አይደለ ባለፈው የዳር ምርጫ ያልነው የዚህንቱ የነዳጅ ዋጋ በየጊዜው እየናረ መምጣቱ በአሜሪካ ኑሮ ላይ ያስከተለ መጣ የኑሮ ውድነት እነዚህ ሁሉ ተዳምረው ድጋሚ እጃቸውን እንዳያነሳ ያደርጋቸዋል ነው። አሁን ኢራን ጋምብል የምታደርገው ምንድነው? in the worst scenario ድጋሚ ያ ጦርነት ለተብቻ ተብሎ ተጀምረው ወይ አሜሪካ እንዳለችው 2-3 ሳምንት ነው ያለች አጭር ግን ሲኦላዊ እና የነዳጁንም ናፍጣውንም ጋዙንም
መብራቱን የሚመታ ማለት ነው። ዱዋል አሁን ደግሞ ያመጡት ጀስቲፊኬሽን ነው። እንግዲህ ከዚህ በፊት የጦር ወንጀለኛነት ያስጠይቃል የሚል ነገር ነበር። ለምሳሌ መብራቱን የሀገሪቱን ኤሌክትሪሲቲ ሲስተም እንዳለ ብታጠፋ አንደኛ በሚገባን ቋንቋ ካለመሄድ ሆስፒታሎች ጄኔሬተር የላቸው ማለት ነው። ምንድነው ኃይል አያገኙም ማለት ኤሌክትሪካል አያገኙም ማለት ነው። ተራው ሰው መብራት አያገኝም፣ ሞባይል አይሰካም፣ ዋትቨር። እንደገና በትልቅ ደረጃ ስታየው የኤሌክትሪካል ያለውን አገልግሎት ታውቃለህ። አሁን ይሄን ስታደርግ ሙሉ ህዝብ ጥያቄ ይሄ የጦር ወንጀለኛነት ነው። በተለይ እንደ ኢራን ላለ ከፍተኛ ሞቃት ሀገር በምን ኤሲ ኤሲ ከሌለ ደግሞ ጥለ መሰረድ ነው እንጂ ያንን ሙቀት ተቋቁሞ ጠቅላላ ህዝቡ ወጥቶ እንትን ነው ይሄ ነው የምትለው። ነገር ግን ደግሞ ጀስቲፋይ የሚያደርጉበት መንገድ አላቸው። በጦርነት ላይ ዱዋል አገልግሎት ጣምራ አገልግሎት ለምሳሌ መብራቷን ላያስኬድ ይችላል። የተወሰነ ነገር አሁን ለምሳሌ ኤሌክትሪሲቲ አያስኬድም፣ ግን እንትኑ ያስኬዳል፣ ሊያስኬዳቸው ይችላል። የነዳጅ ጉድጓዱን ይመቱታል። የሀገሪቱ የነዳጅ ሀብት ነው አይደል እንዴ? የነዳጅ ሀብት ሲመቱት የሀገሪቱ ኢኮኖሚ አናቱን ነው የሚመታው ማለት ነው። እስላክ ባብን ጭንቅላቱን ብለን እንደመግደል ማለት ነው። ስታደርገው ይሄ የኢኮኖሚ መላሸቅ አይጎዳም ወይ ህዝቡን በደንብ ማሲቭ ላይ ነው አይጎዳም ወይ ስትል ግን ለጦርነት እንዲቀጥሉ ያሉትን አይረዳም ወይ ይረዳል። አየህ ይሄ ሚሳኤሉን እንዴት በጣጣሚያ ነው የሚገዙት? ሚሳኤሉን እንዴት ነው የሚሰሩት? መሳሪያ እንዴት ነው የሚይዘው? ፋብሪካ እንዴት ነው የሚያንቀሳቅሰው? ወይ ገንዘቡ ከየት ነው የሚመጣው በሚለው እዛ ጋር ስትሄድ ውጊያ ላይ ስላለ ከዚህ ለጦርነቱ ደግሞ መጋቢ ስለሆነ በዛ ጀስቲፋይ በእንትኑ ላይ ዳኝነት እየተጠራለ የሚሉትን ማነበው ነው የምናገር። ስለዚህ አሁን የኢራንን የኤነርጂ መሰረተ ልማት ይመታል አሁን ጥቃት ውስጥ ከገቡ እና እንደውም አንድ ስማቸው አትገለ የአሜሪካንን ሌላ ኃያልነት የሚያሳይ ድብደባ ነው ያሉት። ለምሳሌ ያክል በስካውሉ ድብደባ የአሜሪካ ቢ52ቶች አልተሳተፉ። ስለዚህ ከባድ ምት አልደረሰባትም ማለት ነው። አዎ መቼም አንዱ ሲናገር ቢ52ቶች ከሄዱ መሰረታዊ ነገር አለ ማለት ነው። ማለት የኒውክሌር ፍልሚያም ነው ብለህ ልታስበው ትችላለህ ነው የሚለው። እዛ ድረስ አልሄደችም አሜሪካ። ስለዚህ አሁን ሁለተኛ ዙር ድብደባው የእነዚህን መሰረተ ልማቶች የሚመታ ነው። ገብቶሃል? ነገር ግን አንደር ኖ ሰርከምስታንስስ ይሄ ውሃ ማጣሪያ ጨው እያጣራ ውሃ እሱ ግን ሁለት አገልግሎት አለ ብለህ ትልከው ትችላለህ። ቀጥታ ከህልውና ጋር የተያያዘ ነው። እሱን ልትነካችል አይ ቲንክ መብራትም እንደዛው ነው የሚመስለኝ። የኤሌክትሪሲቲ እንደዛው ነው የሚመስለኝ። ግን ፋብሪካዎች ደግሞ የሚንቀሳቀሱት በሱ ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ያ ግን ስቲል ጀስቲፋይ ለማድረግ ይህን ይከብዳል። የኃይል ምንጫቸውን ግን የኢኮኖሚ ሪሶርሱን ግን ሊመቱት ይችላሉ። በዚህ ዋናው የኢኮኖሚ ምንጩ እሱ ነው በሚል ማለት ነው። እና በዚህ ስልት ይሄኛው ነው። ይሄ ቅድ እሳቸው ጋር ቀርቧል፣ ዶናልድ ትራምፕ ጋር። እስካሁን ድረስ እስከ ኢራን ያሁኑ ምላሽ ድረስ ያስቡበት ጉዳይ አልነበረም ይላል የምናነበረው ነገር። አሁን ግን ሲሪየስሊ እያሰቡት ነው። ይሄንኛውን እቅድ እንሂድበት ወደሚለው ማለት ነው። ከባድ ይሄኛውን እቅድ እንሂደው የሚል ነው ያላቸው። ይሄ እቅድ ደግሞ ሌላ አደገኛ ባህሪው አሁንም መሪዎችን መግደልን ዓላማ ያደርጋል።
ስለዚህ አሁንም ያሉት መሪዎች ሊገደሉ ይችላሉ። አሹር ከቻሉ ነው እንግዲህ መሪዎቹ ደግሞ ከቻሉ የሚለው ነገር መደበቅ አለበት። ከአሁን በፊት በነበረው የእስራኤል ሂደት ካየን የሚደበቅ መሪ የለም። አሁን አርጋቺና የኢራን ስፖክንማን የምክር ቤቱ በልመና ነው አትግደሏቸው ከማጋ ትደራደራላችሁ ተብሎ ተጠይቆ ነው እስካሁን በህይወት ያሉት። ያ ስለሚያስፈልጉ ነው። ኢንፋክት ግን ምንድነው አሁን ትራምፕ የሚያቀርቡት ሁለት ወገኖችን የሚያቀርቡት ኢራን ውስጥ ማለት ነው። ለዘብተኛ ወይም እነዚህ መካከለኛ ሞዴሬትስ የሚባሉና ሉናቲክስ ብለው ነው የሚያቀርቡት እሳቸው። ቀውሶችና ለዘብተኞች ነው ያሉት። እነዛ ለዘብተኞች ከአሜሪካ ጋር የተኩስ አቁም ስምምነት ደርሰው አሁን ለምሳሌ ኢራኖች ምን እድል አላቸው መሰለ? ኢራኖች አሁን የኒውክሌር ዓላማቸውን ብቻ እንድትሆኑ የኒውክሌር ዓላማቸው እና ይቺን አስሬ ይሰለቻል። ይቺን 440 ኪሎ ግራም የ60 የበለጸገ የዩራኒየም ብረት እሱንም መተነው ዱቄት ሆኗል ነው የሚሉት ዶናልድ ትራምፕ። የኒውክሌር አመድ ነው የሚሉት እና ያንን አመድ ሰፍራችሁ ስጡኝ እንደማለት ነው። ገብተዋል። እሱን ስጡኝ፣ ከዛ በኋላ የወደመውን አትነኩም፣ ወደሞ ሌላውን ደግሞ ካለ እኛ ማናቀው ካለ ትነቃቅላላችሁ ነው እና ለ19 ዓመት ነው የሚለው እዛ ፓኪስታን ላይ የቀረበው። እንግዲህ ፓኪስታን ላይ በቀረበው ጄዲ ቫንስ እንደነገሩን ለ5 ዓመት አሉ ነው። እንትኑ አልተጠቀሰችም ይቺ 440 ኪሎ ግራም። ስለዚህ 5 ዓመት የሚለውን 19 ዓመት የሚለውን አይዶን ነው በዚህ ውስጥ ሊስማሙ ይችላል። እና እቺ የኒውክሌር አመድ ተሰጠኝ ነው ትናንት እኔ በነገራችን ላይ ዶናልድ ትራምፕ ያሉት ነው እኮ ደግሞ መልሰው ይሄን መግለጫ ከሰጡ በኋላ ለፎክስ ኒውስ ቃለ መልስ ሰጡ። ምን አሉ? ኢራን እኮ የምትለው ሩቅ ነው ያለበት ቦታ ይሄ ነው የመከረኛው ከ10 እስከ 11 ኒውክሌር ቦምብ ሊወጣው የሚችል አንድ ስቴፕ 90 ካደረጉት በአጭር ጊዜ ኒውክሌር ቦምባቸውን ጨበጡ ማለት ነው። እሱ እኮ በጣም ስር ነው ያለው። እኔ እግዚአብሔር ምስክሬ ነው። እኔ አልችልም እሱ እዛ ውስጥ ገብቼ ማውጣት። ራሳችሁ መታችሁ ነው በቡልዶዘር ራሳችሁ ቆፍራችሁ የምታወጡት እንጂ እኔ አልችልም ብላኛለች። ግን አሁን እኔ እሷን አምኜ አሁን ባለበት ሁኔታ መግባት እንችላለን ወይ? ስለዚህ ተጨማሪ ድርድር የሚያስፈልገው ነው ብለዋል። የሚገርም ነው። አዎ ብላኛለች አሉ። እኔ ማውጣት አልችልም ልስጣችሁም ብለህ በጣም ሩቅ ነው እኮ ያለው እዛ ስር ነው ያለው። እኔ አልችልም እሱን ከፈለጋችሁ እናንተ መታችሁ በቡልዶዘር እዛ አድርጋችሁ እናንተ አችሁ ብታወጡት ብላኛለች። ግን አሁን ባለው ሁኔታ ላይ እንዴት አድርገን እኛ እንግባ? ስለዚህ ድርድር ያስፈልገው ብለዋል። ኦኬ አሁን ይህ ተደረገ ብለን እናስብ። ገብቷል። ታገኛለች ኢራን እዚህ ውስጥ ብለን ብንል ይሄን ተስማሙ። አሁን እነዛ የምንላቸው የሚሳኤል ጉዳይ የምንላቸው የሺዓዊ ተራዳ ጉዳይ አልተነሳም። ግን በዚህ ስምምነት ብቻ ኢራን ምን ልታገኝ ትችላለች? ሆርሙዝስ ልነግርህ ነው እኮ እነዚህ ሁለቱም የማይነጠሉ ናቸው። የኒውክሌር ፕሮግራሟን ማስረከብ ምንድነው ሆርሙዝ ሰርጥ ላይ የጣለችው ልጓም ማንሳት፣ እነዚህ ሁለቱ አብረው የሚሄዱ ናቸው። ኢራን እነዚህን ብትስማማ ምን ጥቅም ታገኛለች? እንትኑ ምንድነው ጦርነቱ ይቆማል። በጣም እንግዲህ እዚህ ላይ ኢራን መብቶች አሏት። ጦርነቱ ይቆማል፣ ማዕቀቡ ይነሳላታል። ማንኛውም ማዕቀብ ይሄ ትልቅ ድል ነው። ኢኮኖሚያዊ፣ ዲፕሎማሲያዊ ገለመል የምትለው እንደገና በማዕቀብ እስከዛሬ ታስሮ የቆየ ከ100 እስከ 120 ቢሊዮን ዶላር አላት። ገብቷል። እሱን ልቀቁልኝ ብላት ይሄ ካልሆነ ላድርገው ትችላለች። እሱ ሊለቀቅ ይችላል አሁን ባላት። ሌላው ከዚህ በኋላ አሜሪካም ሆነች እስራኤል በጋራም ሆነ በተናጠል
ምንም አይነት አለመግባባት ይኖራቸው ጦርነት አይከፍቱም። ይህ ጋራንቲ በዓለም አቀፍ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በተለያዩ ዋስትና የሚሰጠው ይህን ተግባራዊነቱን ተግባራዊ እንዲሆን ማስገደድ የሚያስችል ሜካኒዝም ባለው መልኩ ይህን ትደራደራለች። እኔ እዚህ ድረስ ኢራን ታገኛለች ብዬ ነው የማስበው። ይሄ ቀላል አይደለም ወይም ደግሞ እነሱ የሚሉት ከዛ በኋላ ግን ስቲል እንትኑ ድርድራቸው ይቀጥላል። ድርድራቸው በተለያዩ ነጥቦች ላይ ያለው ድርድር ይቀጥላል። እንደዚህ ነው። ምክንያቱም ዶናልድ ትራምፕ አሁን እያሉ ያሉት የሚሳኤሉንና የእንትኑ ነገር እያነሱት አይደል? ኦኬ የዚህ የተጋትሮ ተራዳ እነዚህ ሁለቱ ደግሞ ለእስራኤል በጣም ቁልፍ ናቸው። የሚሳኤሉ ካፓሲቲዋ ማለት ነው የምትመታበት ርቀት ማለት ነው። ለምሳሌ ደቡብ አውሮፓን ያሰጋል ይላሉ። በዛን ሰሞን እንደውም ካሊፎርኒያን ልትመታ ትችላለች ተብሎ ሸብረብ ነበር። ገብተዋል። እንደገና ደግሞ ይሄ ተጋትሮ ተራዳ የምትለውን እዛ ላይ አቋም አላቸው። የተጋትሮ ተራዳ ይባላል። እንደገና ደግሞ ይሄ ሁሉ ገንዘብ ከተሰጣት የማደራጀት አቅሟ ደግሞ በጣም በከፍተኛ ሁኔታ ይቀጥላል። በከፍተኛ ደረጃ ነው የሚቀጥለው። አሁን እነዚህም ጉዳዮች አሁን ዋና የሆነው ጉዳይ የሆርሙዝ ሰርጥን ወደ ነበረበት መመለስና የኒውክሌር ስምምነቱ ማግኘት ነው ዶናልድ ትራምፕ። እነዚህ ጉዳዮች ወደፊት የሚመከርባቸው ይሆናል ይላል። የሚደራደሩባቸው ናቸው ያለ ጦርነት ማለት ነው። ይሄ ነው ያለው። ግን ከፍተኛ የመተማመን ችግር አለ እና የመተማመን ችግራቸው ደግሞ ተገቢ አይደለም አንልም። አሁን ኢራን እዚህ ስምምነት ውስጥ ብትገባና ብትካድ ዋስትና የላትም። ገብቷል። የተወሰነ ነገር ልታገኝ ትችላለች። አሁን የተባለውን ማዕቀብ ሙሉ በሙሉ የሚያነሳ ነው። ይሄን ገንዘብ ይሄ በዲቴል መስማት ያለብን ነገር ነው። የመተማመን ትልቅ ችግር አለ። ስለዚህ አሁን ኢራን ላይ የተያዘው አቋም ምንድነው? በዚህም ተባለ በዚያ የመጨረሻው ነገር ገፍቶ ከመጣ ፕሮባብሊ የኒውክሌርን ጉዳይ ልትሸንፍበት ትችል ይሆናል። ጦርነቱ ያጎናጸፋትን አንድ ተፈጥሯዊ አቶሚክ ቦምብ ግን አት ኤኒ ኮስት በዚህም በዛም ብለው የሁኔታዎች ምናምን ተጨምሮ ጸሎትም ተጨምሮ የሆርሙዝ ሰርጥን በያዘችበት ሁኔታ ሌሎችን ለመስማማት ትፈልጋለች። ምክንያቱም እርግጠኛ ነገር ነው ሆርሙዝ ሰርጥ የእሷ እንደሚሆን ዋንስ ይሄ ለምሳሌ በዚህ ድርድር ላይ ማለት ሆርሙዝ ሰርጥ ላይ ይደራደራሉ። በድርድር ውስጥ ብዙ ነጥቦች ሊነሱ ይችላሉ። ግን እንደው ዘዴ የኢራን የውሃ አካል ነው። እዛ ውስጥ ወደ 10 ኪሎ ሜትር ድንበሯ ነው። ሆርሙዝ ሰርጥ ውስጥ 10 ኪሎ ሜትር ገደማ ድንበሯ ነው። ተፈጥሯዊ የውሃ ድንበሯ ነው እኮ። ሌላው ደግሞ በእሷና በኦማን መካከል የኢኮኖሚ ዞናቸው ነው የሁለቱ። ከኦማን ጋር ግንኙነት ያላት በዚህ ጉዳይ ላይ። ስለዚህ አሁን ይሄን ነገር ማድረግ ብትችል መካከለኛው ምስራቅ ውስጥ አዲስ ሌላ ያልተወለደች ማለት ነው። ከዛ በኋላ የቀጣዩዋ ኢራን ያንን ቦታ እንዴት መቋቋም እንዴት ይበልጥ ዲፌንድ ኢምፔኔትራብል በቃ ምንም ያደርገው የማይችል አርጋርብት ዛስ ቦምብ ማለት ቤዚካሊ ስለ ኒውክሊየር ኦልሞስት አንተሸብል የምትሆነው በቃ እዛ ፈፋው ላይ ትቀመጣለች። ገንዘብ የሚታለብ ላም ነው ብያለሁ። እሱ ማንም ከዛ ሊቀር አይችልም። እና ዓለም አቀፋዊ ጫና ማሳደር አንዳንድ ነገር ሲመጣ እግሯን እንደዚህ ትዘረጋለች ማለት ነው። እንደሆነ ያልፋል። መንገድ የለም። ሲምፕል 4 ቀን እንዲህ ብታረጋው ገብቷል። ይሄ ነው የሚመጣው። አሁን እኮ የራሳቸው እኮ ባለስልጣኖች ናቸው የሚናገሩት። አቶሚክ ቦምብ ያገኘ ነው። እስከዛሬ አገዛዝ የኢራን እስላማዊ አብዮታዊ አገዛዝ በፈረጠ ነው ስልጣን ወጣው። የት ነበር እስከዛሬ ነው እኮ ጥያቄው። ቦምቡ እዚህ ጋር ተሰርቶ አልቆ እስከነቱ ሌላ ይፈልጋል እሱ እዚህ ጋር ቁጭ ብሎ ያለ እነሱ እንትን ይላሉ። ምንድን ነው ይሄ ነገር ይቆፍራሉ፣ ያወጣሉ። ዋይ እዚህ ዘቦምብ ይሄ እና ከዚህ በኋላ ግን ከእጃችን አይወጣም ነው የሚሉት። እና ቅድም ላልኩ መሪዎች ይገደላሉ ብያለሁ። እንግዲህ ዶናልድ ትራምፕ ለሁለት ከፍለው ነው።
እና ሉናቲክስ ያሏቸው እብዶች ያሏቸው ደግሞ ጽንፈኞች አሉ ማለት ነው። ከአሜሪካ ጋር ምንም ስምምነት የማይደርስ ፕሮባብሊ ለጊዜው አናውቃቸው እነሱ ላይ ያተኮረ ነው የሚሆነው። እስካሁን በሚነግሩን ግን አሜሪካ በምትነግረን አርጋቺ እና እኛ ኃይለኛ ተናጋሪው ቋሊባፍ እነዚህ ሁሉ ሞዴሬትስ ናቸው። የተለያየ ነገር እነዚህ ስቲል አሁንም ከዚህ አደጋ የሚጠበቁ ሊሆኑ ይችላሉ። ስቲል ዞሮ የምትደራደራቸው ሰዎች ያስፈልጋል። ነገር ግን ቀጥሎ የሚመጣው ድብደባ ኢራን ላይ በጣም የከፋ ይሆናል የሚል ነው። ይሄ በእነሱ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነት መቼ አለቀ? አላለቀም እኮ ብለዋል። ስለዚህ ወደ ጦርነት የመግባት ሐሳብ አላቸው። ከሴኩሪቲ እንትኖቻቸው ጋር እኮ መክረዋል። ዶናልድ ትራምፕ ያው ይሄን ነገር እንቀጥል ሲሉ የሚቀጥል ነው ማለት ነው። ኦኬ ኢራንም እንግዲህ ከዚህ በፊት የነበረው ማድረግ ትችላለች እስራኤል ላይ። ነገር ግን አንድ ነገር ብላለች ኢራን ደግሞ ብዙ ሰርፕራይዝ አለኝ ብላለች በሚሳኤል ችሎታ። ለምሳሌ አሁን አንድ ሰርፕራይዝ ይሄ የጦር ጫፉ እንትን መሆን ነው ምንድነው ክላስተር ቦምብ ነው እሱ እና በ10 ኪሎ ሜትር ሬዲየስ ላይ ብዙ ከመጣው ማለት የተለያየ ቦምብ ነው የሚሆነው። በ10 ኪሎ ሜትር ርቀት ላይ ያለ ነገር ሰው ይመታል፣ ንብረት እንደዚህ ያደርጋል። እና ይሄ ለእስራኤል የመከላከል እንትን ችግር ፈጥሮ ነበር። በአንድ ጊዜ ወሬዱን ለምትመታው እንደዛ አይነት ነገር ነበር። ስለዚህ አሁን እንግዲህ ሲያይ ደግሞ እንደነገረን 75% የሚሳኤል መተኮሻዎች አሉ፣ 70% የሚሳኤሎች ወይ መምቻዎች አሏት። ስለዚህ ሌላ 18 ሳምንት መዋጋት ያስችላታል ማለት ነው። ያለው ክምችት 30% ነው ያወደሙት በ6 ሳምንቱ ሲያይ እንዳለው ነው። ስለዚህ በ6 ሳምንቱ 30 ከሆነ የወደመው ቢያንስ 12 ሳምንት ሊዋጉ የሚያስችላቸው ነው። እና እነሱ የሚሉት ምንድነው አሁን ኢራኖች ዋና መሳሪያቸው አሁንም ከእንትና ጋር የተያዘ ነው፣ ሆርሙዝ ከሱ ጋር የተያዘ ነው። አሁን ያው 100 ስንት ነው? 100 ከምናምን $100 ነው የነዳጅ ዋጋ በበርሜል። እና ኢራኖች አሁን ወደ ውጊያ ከተገባ ይሄዳል በጣም $120 $130 ይሄዳል። እሱ ብቻ አይደለም፣ ልክ ሲመጣ ኢራኖች የነሱ ነዳጅ ጉድጓድ መመታት ሲጀምር ተኩሳቸውን የሚያነባብሩት የሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ የኩዌት፣ የኳታር፣ የባህሬን ላይ ያን ለመምታት ነው የሚሉት። ልብ አድርግ፣ የነዳጅ ጉድጓዶች መመታት አሁን እንኳን በዛ በመዘጋት አቅርቦት ቆሟል አይደል? የተወሰነውን ጉድጓድ ትዘጋለህ፣ ለመዝጋት ትዘጋጃለህ። ለምን ያከማች ይጠብቃል። ክምችቱ ሲሞላ ምን ማድረግ አለብህ? ጉድጓዱ ነው። ያ ሲሆን መልሶ ያለው ፕሮብሌም ነው የሚሉ ይሄንን መልሶ ወደ ስራ የዘጋውን ለማድረግ ሁሉ ጋር 7 ወር ይፈጃል ነው የሚሉ። በጣም ከባድ ነው። ስለዚህ አሁን ኢራኖች ካልኩሌት የሚያደርጉት እዛ ውስጥ ከገባን እኛ በተመታነው መጠን እነዛን ነው። ኢስላይክ የሆነ እንደዚህ ልጅን ወይም የሆነ እንትነን እንደዚህ ያዘ አለ። አንተ እዚህ ጋር ስትመታው እሱ ልጅን ነው የሚመታው። በቃ እንደዚህ እንደተደገነብህ ያ ደርስ ነገር ነው የመጣውና እንትኖቹ ኢራን እንደዚህ አድርጌ ይዣቸዋለሁ ብላ ነው የምታስበው። ነገር ግን አንድ የሰማነው ነገር አዲስ ቢኖር ምንድነው የተባበሩት አረብ ኤሚሬትስ ተማታለች አሉ። ተኩሳለች፣ አጸፌታ ወስዳለች ነው አሁን እያነበብኩ ያለሁት። መጀመሪያ የእስራኤል ሚዲያዎች ገልጸው ነበረ፣ በጽኑ ነበር ያስተባበለችው። አሁን የመጣው ግን ማን እንደመታኝ አላውቅም ብላለች። ያንን ራሷ ኢራን እና የነዳጅ ማጣሪያ ላይ እና ከሰላጡ ሀገሮች ውስጥ ገት በማውጣት ዝም ብዬ አልመታም እመታለሁ የሚል ነገር ከተባበሩት አረብ ኤሚሬትስ እንዳለ ቅድም እያየሁ ነበረ። ስለዚህ ሞስት ፕሮባብሊ በአሁኑ ዙር እነ ሳውዲም ሊተኩሱ ይችላሉ ማለት ነው። አማራጭ ላይኖር ይችላል። ግን ዓለም እኔ ብዙ ጊዜ የማስበው ምንድን ነው አሁን እዚህ ጋር የዘረዘርካቸው ሀገሮች አሉ፣ በዚህ በሰላጤው ሀገር ውስጥ ያሉ እነሱ ብቻ አይደሉም፣ ሌሎችም ሀገራቶች አሉ ከነዚሁ የሚጠቀሙ ማለት ነው። ይሄ ነገር ለኢራንና ለሰላጤው ሀገራት ብቻ የሚተው ነው ወይ?
ሌሎቹ አሁን በዝምታ ነው። አውሮፓን በለው ምን ልታረግ በዝምታ ነው። ምን ማድረግ ይቻላል? አሁን ይሄ ቦታ የኢራን ነው ቢባል በሰላጤው ውስጥ ያሉ በተለይ አሁን በዚህ በሆርሙዝ ዙሪያ ያሉ የአረብ ሀገራት ህልውናቸውን ነው የሚያጡት። እሱ ትልቅ ጣጣ ነው የመጣባቸው። ግን እነሱ ዝም ይላሉ። that's my point። አሁን በዚህ እንግዲህ ሁለት ነገር ነው። ኢራኖቹ እያሉ ምንድን ነው ከኔ ጋር ዲል ያደርጋሉ ነው ገብቷል። ከኔ ጋር ዲል ያደርጋሉ። ሊስት እኮ አውጥታለች። ለምሳሌ በዛ በነፃ የሚተላለፉ ከተባበሩት አረብ ኤሚሬት ውጭ አሁን ሳውዲ አረቢያ ውጭ ጉዳይ ሚኒስትሩ አርጋቺ ደውሎ አነጋግሯታል። ሳውዲ አረቢያ ገብቷል። ከኔ ጋር እንስራ ነው የሚለው። ትውጣ እቺ እስራኤል አባሩ ይሄ ምንም የሚመጣባቸው ነገር የለም ነው። ስለዚህ እነሱ ናቸው የሚወስኑትን እነሱ ያውቃሉ። ሰው ያለው ሁኔታ ያሉ ቀሪው ዓለምን በተመለከተ ያልኩኝ ግን አንዳንዴ እኮ ዶናልድ ትራምፕ ያመጡታል። ምንም ዶናልድ ትራምፕ የሚሉት አንዳንዴ እኛ እኮ ብዙ የራሳችን እንትን ያለንና ቀሪው ዓለም ራሱ ያስወጣ እንትኑን ሆርሙዝን ይላሉ። አሁን ለምሳሌ እንግሊዝና ፈረንሳይ አሁን እንግሊዝ የምትናገረው አለ የተኩሱ ሲቆም እዚህ ሲያቆሙ ኮሊሽን ተፈጥሮ ምናምን እንትኑን እናስከብራለን ነው። ምኑን የሆርሙዝን ጉዳይ ላይ እኮ እንደ አሜሪካን አቋማቸው እንደ ያው ወደ ነበረበት ይመለስ ነው የሚሉት ሲሉ ኢራን ምን አለቻቸው? እንዴት ብላችሁ እዚህ ውስጥ እንዳትገቡ ትቃጠላላችሁ። ከአሜሪካ ጋር የተዋጋች ሀገር ከእስራኤል ጋር ተዋግታ ታርፋ ገብተዋል አለቅም ያለች ሀገር ይሄን እንደ አሜሪካ እናንተ ነው እኛ ስለዛ ይመለከተን ይሰራ ዓለም ይጨነቅበት ብለው በራሳቸው ጉዳይ ተስማምተው ኢራን ቢቷ አሁን ማን ይሙት እንግሊዝን በምን ምክንያት የምትፈራት? በምን ምክንያት ነው ፈረንሳይና እንግሊዝን ኃይለኛ ጠላት መጣብኝ የነዚህ የጦር መርከብ መጣ ብላ እንትን የምትለው? በቦሊስቲክ ነው የምታደባየው። ገብቷል። እነሱ ያለ አሜሪካ የትኛውን እንትን ይኖራቸው ነው? ይሄንን ካፒታላይዝ ያደርጋሉ። ስለዚህ ምንድነው ያለቻቸው ኢራን ለነሱ ታው እዚህ ውስጥ አትገቡ። ጥሩ አሁን ያዛችሁት መንገድ እናንተ ዳር ያዙ እናወራለን። አባባል ገብቷል። ምንም ችግር የለም ታልፋላችሁ። ፕሮባብሊ $2 ሚሊዮን ዶላር ትከፍላላችሁ እንጂ ምንም አይነት የእናንተ ጥቅም እዚህ የሚዘጋበት ነገር የለም። እስራኤልና አሜሪካን ተዋቸው ገብቷል። እነሱ አልፉ በዚህ የሚል ያላቸው እና ትልቁ ጌም ያለው ምንድነው? አሁን ወደ ጦርነት ቢገባ ይተኮሳል የነዳጅ ዋጋ አይደለም። በጣም እርግጠኛ ሆኜ ነው የምነግርህ የአሜሪካ የአንድ ጋሎን ዋጋ አይ ቲንክ $5 ሊደርስ ይችላል። እንግዲህ ያኔ ደግሞ ኑሮ ውድነቱ በጣም ኮስቲ በጣም ገብቷል። የኢራኖች አሁን ጸሎት ምንድነው? ይሄ እንደው የመሞቱን ነገር ፕሮባብሊ ተባርለው ጨርሰው ሊሆን ይችላል። ያው እኔ ከሞትኩ አንተ ትሆናለህ፣ ግን እዚህ መቀመጥ የለብህም። እኔ ከሞትኩ አንተ ምን ታደርጋለህ? እንትን ዋሻ ትገባለህ። እንትን ሆነ ለእንትና ትነግረዋለህ። ከዛ ይሆናል እንትናችን የሚሆነው ከዚህ ዘር እያሉ ተባርነው 1 2 3 ዙር ጨርሰው ሊሆን ይችላል። ምክንያቱም ሞት የማይቀር ነው። ምክንያቱም ፕሮባብሊ በዚህ ሂደት ውስጥ አሁን ምን እንደተካሄደ ማን ስሙ እንደተያዘ የት ያለቁ ነገር ሊኖር ይችላል። ስለዚህ ምንድነው አሁንም ያላቸው እድል ሁለተኛውን ዙር የግድያ እንትን ተርፈው ለመውጣት ከያሉበት ካታኮምብ ብቅ ለማለት ነው የሚመካከሩት። ገብቷል። ይሄ የማይቀር ነው። ይሄን ተቀብለው ነው ወደ ውጊያው ሲገቡ እና እነሱም ደግሞ ያሳምማል ያሉትን ምት ያሳርፋሉ ማለት ነው። እንደነገርኩ ግን አሁን የሚመጣው ምት የነሱን የኤነርጂ መሰረተ ልማት በዋነኛነት አለመው ስለሚመጣ ከቀዳቸው ውስጥ 10% እንኳን በሰላጤው ሀገሮች ላይ ቢያደርጉ የነዳጅ ዋጋ እድሜ ለሆርሙዝ ሰርጥ ነው የምነግርህ እሷን አይልኩም። የነዳጅ ዋጋ በፍጥነት $140 በላይ ሊያሻቅብ ይችላል የሚል ያን ጊዜ የሚኖረው ብቸኛ አማራጭ ከኛ ጋር ስምምነቱ መፈጸም ብቻ ነው የሚሆነው ብለው ኢራኖች ያስባሉ። አዎ ያስባሉና በዚህ ስቴት ኦፍ ማይንድ በዚህ ሁኔታ ውስጥ ነው ኢራኖች ያሉት። ዶናልድ ትራምፕም ይሄ ተኩስ አቁም ሞቷል ግን ሞቷል አለለውም። ቢያንስ ቻይና ከጓዴ ፕሬዚደንት ሺ ጋር ተገናኝቼ እስክመለስ
ብለው ነው ያሉት እና አርብ ይመለሳሉ። እንግዲህ ቅዳሜ ቢሮአቸው ከመግባታቸው በፊት ሌሊት በእንቅልፍ መሃል ነው ውሳኔ ይሰጣሉ ተብሎ የሚጠበቀው። ፍሪታይ ነው። ዓለም እስቲ እንደው ካለው አጠቃላይ ነባራዊ ሁኔታ በመነሳት የአሜሪካንን አቅም የኢራንን የተደራጀ ኃይል ሆርሙዝ ላይ ያላትን አቅም በመጠቀም ፍልሚያው አሁን በምታየው መልኩ ከፍተኛ ውጥረት ላይ ነው ያለው። ኢራን አልፎ አልፎ ሰርፕራይዝ አለኝ ትላለች። አንዳንድ ጊዜ ምን ይፈጠራል? ነገሮች በሙሉ ተቋጥረው አሸናፊው እከሌ ነው ባልበት ወቅትና ሰዓት አንዳንድ ጊዜ ሰርፕራይዞች ይኖራሉ። አዎ አሜሪካ ሰርፕራይዝ የሚኖራት ይመስልሃል? የለም። የምትሰማው የምታነበው በአሁኑ ጊዜ በጣም እንትን ይላል፣ ግን ብለህ የምታምነው ነገር አለ። እውነቱን ለመናገር አሜሪካም እንደ ልቧ የምታነደው መሳሪያ የለም። አሜሪካ እኮ የዩክሬንን ስታበላ ነው የኖረችው በመሳሪያ ማለት ነው። ነገ እኮ እሷም ትዋጋለች አይደለም እንዴ? ነገም እሷ ውጊያ ውስጥ መግባት ቢኖርባት ጎተራዬ ምንድን ነው ማለት አለባት። ከዛ አንጻር ጎተራው ይህን ያህል የሚያወላዳ አይደለም። ነገር ግን ደግሞ አሜሪካና ኢራን አሁን ባላቸው ሁኔታ የአሜሪካንን ኃይል አሳልሶ መገመት ከባድ ስህተት ይሆናል እና አሁንም አሜሪካ ከበፊቱ የከበደ ጥቃት ማድረስ ትችላለች ከሆነ ጥያቄው ትችላለች። ቅድም እንዳልኩ በኢራኖች በኩል ያለውም ብያለሁ። እንግዲህ ኢራኖች በቀጥታ የሚሆን በተዘዋዋሪ በካስፒያን ባህር የሚሆን በምናምን በራሳቸው ደግሞ የራሳቸው ዝግጅት አላቸው። ዞሮ ጦርነት ነው፣ ልክ እንደ ቡጢ ማለት ነው። ሁለቱም አሸንፋለሁ ብለህ ነው። ኢራን ሰርቫይቭ ለማድረግ ነው የአሜሪካን። ስለዚህ የኃይል ተቋማቱን እንደዚህ በሚያካትት ሁኔታ ከሆነ ደግሞ የራሱ ያገዛዙን ሁሉና እንትን ሊያደርገው ይችላል፣ ሊያፈረከርከው ይችላል። ያ በጭሱ መሀል ኢትስ ዩር ላይፍ። ስለዚህ የሚል ነገር ሊመጣም ይችላል። ስለዚህ ሁሉም ሪስክ አለባቸው እና የኃይል ጉዳይ ካለ ግን አሜሪካ ለዚህ የሚሆን ኃይል ያጥራታል የማይኖራትም ብሎ ማሰብ ተላላነት ነው። ኢራንም እንግዲህ እኔ ሜል ማድረስ እችላለሁ የዛ ውጤት በሚሆነው እንትን አማካኝነት አሁንም ያለ ድርድር መፍትሄ የለውም የሚል ሁኔታ ላይ ከመጣን ዶናልድ ትራምፕ ስልጣን የራሳቸውን ሁኔታ በማየት እንትኑን ምንድነው እንደፈለገ የሆነ ኮምፕሮማይዝ እንኳን ባረግ የእንትኑን ጉዳይ ሊተውት ይችላሉ ነው የሆርሙዝ ሰርጥን የሚል ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ኢራን ሆርሙዝን ወጥራ ይዛለች። አሜሪካ ዳግም ጦርነት ውስጥ ሳትገባ ማሸነፍ ትፈልጋለች። ኢራን ግን ከሐሳቧ ነቅነቅ አላለችም። አሜሪካ ምን ታደርጋለች? እስራኤል በትዝብት ዳር ቆማ ትመለከታለች። ነገ ምንድን ነው የሚፈጠረው? እኛም እናንተም የሚፈጠሩትን ክስተቶች እየተከታተልን እኛ እናቀርባለን፣ እናንተ ታደምጡናላችሁ። ውድ አድማጭ ተመልካቾቻችን እናንተም እኛን ሱፐር ታንክስ ውስጥ በመግባት ሰርፕራይዝ ማድረግ ትችላላችሁ። ሰርፕራይዝ ላይክ፣ ሰብስክራይብ፣ ሼር በማድረግ ወዳጅነታችሁን ግለጹ። የዛሬው ፕሮግራማችን ይህን ይመስላል። በሚቀጥለው ፕሮግራም እስከምንገናኝ መልካም ጊዜ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር
ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት